ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ርዕሰ ጉዳዮች የምናነሳበት ሰዓት ላይ እንገኛለን። ዛሬ ያው እንደተለመደው ሰኞ ላይ እንገኛለን። ዳኒ እንዴት ነህ ብያለሁ። እንደምን አለ? እንግዲህ የሳምንቱ መጨረሻ ቀናቶች በእግር ኳሱ ላይ በጣም ብዙ ያለፉበት ነው። በተለይ የእንግሊዝ ፕሪሚየር ሊግ በጣም አስገራሚ ክስተቶች የተፈጠሩበት፣ ከዛ በተረፈ ደግሞ በስፔን ላ ሊጋ ለ29ኛ ጊዜ ባርሰሎና ሻምፒዮን የሆነበት ምሽትን አሳልፈን ነው እዚህ የተገናኘ ነው። በልዩነት ግን የአርሰናልንና የማንቸስተር ሲቲን ጉዳይ እናነሳለን። ያው ቀደም ሲል በ36ኛ ሳምንት የተደረገው የእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ኢታር ላይ ብሬንትፎርድን አስተናግዶ ተቸግሮም ቢሆን 3-0 ማሸነፍ ችሏል። ያው ተቸግሮ ማለት ከጎሉ አንጻር ስንመለከተው መጀመሪያ ከረፍት በፊት የነበሩት ሰዓታቶች ለማንቸስተር ሲቲ አስጨናቂ ጊዜዎች ነበሩ። ከዛ ነገሮችን ቀይረው አሰልጣኝ ፔፕ ጋርዲዮላ እንደተለመደው ከረፍት በኋላ 3 ጎሎችና 3 ነጥቦችን ይዘው አርሰናል ላይ ጫና ፈጥረው ነበር። የትናንት ምሽቱ ደግሞ ድራማዊ ክስተት ነበረ። መቼስ ይሄ ቫር በእንግሊዝ እግር ኳስ ውስጥ ትልቅ ታሪክ ለውጧል እየተባለ ይገኛል። ገና ብዙ ነገሮች ይወጣሉ ብለን እናስባለን እና በዚህ አይነት ጉዳይ ላይ እናወራለን። ሰዓትም ደግሞ ወደ በኋላ ስናገኝ የባርሰሎናና የሪያል ማድሪድን የኤል ክላሲኮ ጨዋታ እንመለከታለን። በአጠቃላይ ሳምንቱ እግር ኳስ እንዴት አለፈ ዳኒ? አሪፍ ነበር ብዬ አስባለሁ። ሁሉም ሊጎች ወደ ማብቂያው እየተቃረቡ ስለሆኑ ያሉትን አማራጮች ሁሉ ተጠቅመን ጨዋታዎችን ለማየት ሞክረናል እና ሳምንቱ ደግሞ በዚህ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታም ከምሳ ሰዓት ጀምሮ በፈረንጆቹ ከተለመደው የምሳ ሰዓት ጀምሮ ነበር። ሊቨርፑል ከቸልሲ የተመለከትነው ጨዋታ ነበር። ከዛ የሲቲ ጨዋታ ነበር። ከዛ አስቀድሞ ግን የነበሩ ሌሎች ጨዋታዎች አሉ። ፕሪሚየር ሊጉ በዋንጫ ፉክክር በአውሮፓ ሻምፒዮንስ ሊግ ቦታ ላይ በአውሮፓ ውድድሮች ላይ ለመሳተፍ በሚደረግ ጥረት ላለመውረድ በሚደረጉ ፉክክሮች ውስጥ የደመቀበት እንደነበር ማንሳት እንችላለን። በስፔንም እንደዚህ አይነት ነገሮች ነበሩ። ለምሳሌ ሴቪያ ከወራጅ ቀጠናው በጥቂቱም ቢሆን መራቅ የቻለበትን ሳምንት አሳልፏል። ጣሊያን ላይም ትላንት ኮሞ ምናልባትም በታሪኩ ለመጀመሪያ ጊዜ በአውሮፓ ውድድር እንደሚሳተፍ ታውቋል። ኮንፈረንስ ሊግ፣ ዩሮፒያ ሊግ፣ ሻምፒየንስ ሊግ አልታወቀም እስካሁን፣ ግን በአንድ የአውሮፓ ውድድር ላይ እንደሚሳተፍ አረጋግጧል። ትናንትና ሻምፒየንስ ሊግ የመሳተፍ እድል አለው። እነዚህ ነገሮች የበለጠ ወደ ማብቂያው እየተጠጋን ባለንበት ሰዓት ላይ ትኩረት እንድንሰጥ የሚያደርግ ይመስለኛል። ከዓለም ዋንጫው ጋር በተያያዘም የሚነሱ ጉዳዮች አሉ ከኢራን ጋር በተያያዘና ጥሩ ሳምንት ነበር ብዬ አስባለሁ። አዎ መቼስ ቅድም የተካከስከው ጉዳይ አለ ዳኒ። የእንግሊዝ ፕሪሚየር ሊግ ምን ያህል በጣም የጠበቀ መሆኑ ወራጆች አሁን ያው ሁለቱ ኦልሞስት በርንሌ ኦልሞስት ማለት ትችላለህ፣ ግን ቶትንሃም ዌስትሃም እስካሁን ምንም የተጨበጠ ነገር የለም። በተለይ ትናንትና ዌስትሃም ለመውረዱ የመውረድ ግስጋሴ ውስጥ የገባበትን አጋጣሚ ተመልክተናል። ዛሬ ምሽት ደግሞ ቶትንሃም የራሱን እድል የሚሞክርበት ጨዋታ ነው ሊድስ ዩናይትድ ጋር የሚያደርገው ጨዋታ። በተለይ ሊድስ ደግሞ መትረፉን ተከትሎ ይህን ጨዋታ ተዝናንቶ ነው የሚጫወተው ማለት ይቻላል። የዳንኤል ፋርጎ ቡድን ቀደም ሲል የወራጅ ቀጠና ውስጥ የነበረ ቡድን ነው። በተለይ ግን የእንግሊዝ ፕሪሚየር ሊግ አሁንም መዳረሻው አልታወቀም። ይህን እንመልከት። የቅዳሜ ቀን ላይ ምሽት ላይ የነበረው ኢታር ላይ የነበረው ጨዋታ ማንቸስተር ሲቲ በብሬንትፎርድ ይፈተናል ተብሎ ቀደም ሲል ተገምቶ ነበር። ያም ሆኗል። በነገራችን ላይ ያለፉት 45 ደቂቃዎች ለማንቸስተር ሲቲ ደጋፊዎች በጣም አስቸጋሪ ነበሩ። እንግዲህ ለተከታታይ ጨዋታዎች ማንቸስተር ሲቲን እያዳነው የሚገኘው ጀርሚ ዶኩ አሁንም ተፍቶታል ማለት ይቻላል። የመጀመሪያውን ጎል ሲያስቆጥር ለማንቸስተር ሲቲም ለአሰልጣኝ ፔፕ ጋርዲዮላም ትልቅ እንግዲህ እፎይታን የፈጠረበት አጋጣሚ አለ። ያቺ ጎል ተቆጥራ ነው እንግዲህ የአሰልጣኝ ፔፕ ጋርዲዮላ የጨዋታ እንቅስቃሴ ሙሉ በሙሉ ተቀይሮ በብሬንትፎርድ ላይ ዶሚኔት ማድረግ የጀመሩት። እሱም ደግሞ የኤርሊንግ ሃላንድና የማርሙሽ ጎል ማስቆጠር ማንቸስተር ሲቲ በጎል ልዩነት እንዲያሸንፍ አድርጎታል። ያ ጨዋታ እንመልከት። መቼስ ማንቸስተር ሲቲ ቀድሞ ያን ጨዋታ ማድረጉ ለአርሰናል ላይ ጫና ይፈጥራል ተብሎ ነበር የተገመተውና እንመልከት እስኪ እሱን ጨዋታ። የማንቸስተር ሲቲ ጨዋታ በተለይ ከኤቨርተኑ ጨዋታ በኋላ የግድ ማሸነፍ ግዴታ ውስጥ የገባበት ነበር። ምናልባት ትላንትና አርሰናል ላይ ያቺ ጎል ተቆጥራ የነበረችበት ሞመንት ላይና አንዳቻ ሲሆኑ ወይም ደግሞ 0-0 በነበሩበት ሞመንት ላይ የዶኩ የመጨረሻ የኤቨርተን ጨዋታ ላይ ያስቆጠራት ጎል ጥቅሟ የሚታየው በዚህኛው ሞመንት ነው። በተለይ አርሰናል ነጥብ የሚጥል ከሆነና
ክሪስታል ፓላስን ማንቸስተር ሲቲ ሄዶ ማሸነፍ የሚችል ከሆነ በቀጥታ በነጥብ እኩል የሆኑና በጎል ክፍያ በመብለጥ አንደኛ ደረጃ ላይ ይቀመጥ ነበር ማንቸስተር ሲቲና ትኩረቶች በሙሉ የነበሩት ዶኩ ላይ ነበር። እኔ በግሌ የብዙም የጀሬሚ ዶኩ አድናቂ አይደለሁኝ። ምክንያቱም በእግር ኳስ ጥሩ አይደሉም ብዬ ከማስባቸው የተጫዋቾች አትሪቢዩቶች መካከል ብዙ ድሪብል የሚያደርጉ ተጋጣሚን የሚያስጨንቁ ግን ኢንድ ፕሮዳክታቸው ጥሩ ያልሆኑ ተጫዋቾች ብዙ መጥቀስ እንችላለን። እንደ ጀሬሚ ዶኩ፣ የቀድሞ የኒካስል ተጫዋች የነበረው አለን ሴን ማክሲመንን መጥቀስ እንችላለን። ሌላ ኒካስል ይጫወት የነበረው ሆላንዳዊ ጄትሮ ዊሊያምስ የሚባል ተጫዋች ነበር። ኢንድ ፕሮዳክታቸው ጥሩ አይደለም። አሁን በአርሰናል ማዱኬን መጥቀስ እንችላለን። እንደዚህ አይነት ተጫዋቾች ውስጥ አንዱ ጀሬሚ ዶኩ ነው። በሜዳ ላይ እንቅስቃሴ ተጋጣሚ የሚያሸብር ለተጋጣሚ ፋታ የማይሰጥ አሁንም ተከላካዮች ላይ ለመሮጥ ችግር የሌለበት ተጫዋች ነበር። ግን በአመት ውስጥ ብዙ ግብ የሚያስቆጥሩ ወይም ደግሞ ይሄ 10 እና 15 ጎሎች ላይ ተሳትፎ ሲያደርግ የምትመለከተው ተጫዋች አይደለም። ያ ታለንት እንዳለ ትመለከታለ። ግን ቡድን በጣም በሚፈልገው ሰዓት ላይ ጀሬሚ ዶኩን በተደጋጋሚ ያልተመለከት ነው እና አንድ የሲቲ ደጋፊ የጨዋታው ከተጠናቀቀ በኋላ ብሬንትፎርድን ካሸነፉ በኋላ አንድ ጽሁፍ ጽፎ ነበር። ጀሬሚ ዶኩ ኳስ መምታት እንደሚችል ያወቀው በዚህ ሳምንት ነው ወይ የሚል ጥያቄ ጠይቆ ነበር። በዚህ ሳምንት ከኤቨርተን ጋር ያስቆጠረው ጎል እጅግ በጣም ማራኪ ነበር። ለወሩ ምርጥ ጎል መታጨት የሚችል ነበር። በብሬንትፎርድ ጨዋታ ላይ ከሲቲ ተጫዋቾች የበለጠውን አደጋ ይፈጥር የነበረው ተጫዋች እሱ ነበረ። አሁን ዶኩን እያየን ያለነው ዶኩ ማንቸስተር ሲቲ ከመጣበት ጊዜ ጀምሮ እንዲሆን የሚፈልጉትን አይነት ነበረ። ጎል የሚያስቆጥር የግብ ዕድሎችን ለመፍጠር ጥረት የሚያደርግ አሁንም ተጋጣሚን ሽብር ውስጥ የሚከተውን ዶኩ በደንብ ይፈልጉት ነበር። አሁን ምን ጨምሮላቸዋል? ጎል ጨምሮላቸዋል። ለኔ ማንቸስተር ሲቲ በዋንጫ ፉክክር ውስጥ መጫወት ከጀመረበት አርሰናልን ቼዝ ማድረግ ከጀመረበት ጊዜ ጀምሮ ለዋንጫው በደንብ እየታገለ ያለው ተጫዋች መስሎ የሚታየኝ ጀሬሚ ዶኩ ነው። ያለፉት ተከታታይ ጨዋታዎች ላይም ይሄንን እየተመለከተን ነው የምንገኘው። ጨዋታው ለሲቲ ጥሩ አልነበረም። በአንዳንድ ሞመንቶች ላይ ቀድሞ ግብ ሊቆጠርባቸው ይችል ነበረ። የፍጹም ቅጣት ምት ሊሰጥባቸው የሚችልባቸው ኢንሲደንቶች ነበሯቸው። እነዛም ሁሉ ግን አልፎ መጨረሻ ላይ ውጤታማ መሆን ችለዋል። በዚህ ሰዓት ለፔፕ ጋርዲዮላና ማንቸስተር ሲቲ በጣም አስፈላጊው ነገር 3 ነጥቡ ነው። አርሰናል ላይ ተጽዕኖ እየፈጠሩ መጓዙ ነው ለነሱ አስፈላጊው ነገርና በየትኛውም ወይ ቢሆን ለፔፕ ጋርዲዮላ ውጤቱ ያስደስተዋል። በተለይ የሃላንድ ጎልና የማርሙሽ ጎል ከተቆጠረ በኋላ የፔፕ ሴሌብሬሽን ያንን የሚነግረን ይመስለኛል። ዋንጫውን ይፈልጉታል፣ ግን ዋንጫውን ለማሳካት በሚመጠን ደረጃ አመቱን ሙሉ ሲንቀሳቀሱ ነበር ብዬ አላስብምና የብሬንትፎርድ ጨዋታ በተለይ ብሬንትፎርድ ፈርስት ሃፍ ኦፍ ሲዝን ከነበረው የጎል ኮንቨርሽን ሬት ዝቅ ያለበት የግብ ዕድል ፈጠራዎቹ ላይም ዝቅ ያለበት መሆኑን ተከትሎ ያንን ቀጥተኛነት ሙሉ ለሙሉ በጨዋታው ላይ ያሳይቷል ብዬ አላስብም። ሲቲ ከብሬንትፎርድ በጨዋታው በላቀ ደረጃ ይሻላል ለምንልበት አንድ ነጥብ መጥቀስ ከቻለን ግን ክሊኒካል መሆኑ ነው። ያገኛቸውን እድሎች ወደ ግብነት የቀየረበት አጋጣሚ እንደነበር ማንሳት እንችላለን። ሌላው መጥቀስ ያለብን የሃላንድ ጉዳይ ነው። ከጨዋታው በኋላም ኢንስታግራም ላይ ስመለከት ነበር የሃላንድ በዚህ ውድድር ዘመን ብዙ አሲስቶችን እያደረገ ነው አይደለ? ሃላንድ ላይ ይህንን አልለመድንም። 5 ኳሶችን በ90 ደቂቃ ይነካል። 2 ጎሎችን በጨዋታ ያስቆጥራል ወይ 3 ጎሎችን ያስቆጥራል። ጥቂት ተች የሚያደርግ ጥቂት ኳሶችን የሚነካ በጨዋታ ሂደት ውስጥ በጥቂቱ የሚሳተፍ ግን ብዙ ጎል የሚያስቆጥር ማሽን እንደሆነ ስንመለከት ነበር። ዘንድሮ 26ኛ ጎል ላይ ደርሷል። ወራጅ ቀጠናው ላይ መውረዱን ካረጋገጠ ወልቨርሃምፕተን ወንደረርስ ብቻውን ያስቆጠረው ጎል የተሻለ ነው። 25 ጎል ነው ወልቭስ ማስቆጠር የቻለው። ለኔ ግን ዘንድሮ ሃላንድ ለሲቲ ምን ጨምሯል ብለን ካለን እስከ ዋንጫ ፉክክሩ ውስጥ እንዲገኙ ምክንያት ከሆነ ከ7 በላይ ለቡድን አጋሮቹ ያመቻቻቸው ኳሶች ዋነኛ ናቸው ብዬ አስባለሁ። 9 የሚደርሱ ኳሶችን በአጠቃላይ በሁሉም ውድድር አመቻችቶ ማቀበል ችሏል። ሃላንድ እንደዚህ አይነት ተጫዋች አልነበረም እና እንደውም አሲስቶቹ ከየት ነው የመጡት የሚል ጥያቄ ጃክ ግሪሊሽም አቀርቦለት እሱም ከኬቨን ደብሩይና እንደተማረው የሚገልጽ ምላሽን አስቀምጦ ነበርና የሃላንድና የጀሬሚ ዶኩ ነገር ሌላኛው የዚህ ሳምንት ለሲቲ ጥሩ በረከት ይዞ የመጣ ነገር ይመስለኛል። ሌላው ከኤቨርተን ጨዋታ በኋላ ራሱን በደንብ በአእምሮ አሻሽሎ የመጣውን ማርክ ጉዌይን መጥቀስ ይኖርብናል። ምክንያቱም በኤቨርተን ጨዋታ ስህተት ሰርቷል፣ ስድብ ሲሰደብ ነበር፣ ብዙ ተነቅፏል። በጨዋታው ግን ብዙ ኳሶችን ብሎክ ያደረገው ብዙ ጨዋታዎችን ክሊር ያደረገው በዚህ በብሬንትፎርዱ ጨዋታ ላይ ብዙ ኳሶችንም ደግሞ የተሳኩ ታክሎችንም ማድረግ የቻለው ራሱ ማርክ ጉዌይ ነበርና በጥሩ የዝውውር መስኮት ሲቲ 2 ዝውውሮችን አድርጓል። ከዝውውሮቹ ከጉዌይና ከሴሜኒዮ የጉዌይ ዝውውር ለሲቲ እዚህ ጋር መገኘት ምክንያት ነው ብዬ አስባለሁ። በተለይ ለረጅም ዓመታት እንደሚጠቅም ስታስብ ሲቲ በጉዌይ ዝውውር የሚያተርፍ ይመስለኛል።
ለሲቲ ግን ዋናው ነገር 3 ነጥቡን ማሳካቱ ይመስለኛል። ያው ምንም ጥያቄ የለም። የጀረሚ ዶኩ ጉዳይ ሲነሳ አሰልጣኝ ፔፕ ጋርዲዮላ አንድ ያነሱት ጉዳይ አለ። ትልቅ ተጫዋች ሁል ጊዜ ጨዋታን የማሸነፍ ስነ ልቦና አላቸው ይላሉ እሳቸው ከጨዋታው በኋላ እና ይህን ደግሞ በተጫዋቼ ላይ አይቻለሁ፣ በጀረሚ ዶኩ ላይ አይቻለሁ። ምክንያቱም ትልልቅ የጨዋታዎችን ስነ ልቦና ማለት እንግዲህ በተጠናቀቁ ደቂቃዎች ላይ ወሳኝ ተጫዋቹ ነው። ቅድም እንዳልከው እኔ የምስማማበት አንዱ ጉዳይ አለ። ጀረሚ ዶኩና ተመሳሳይ ተጫዋቾች ፕሮዳክት ያልሆኑ ተጫዋቾች አሉ። በግል ብቃታቸው ብቻ ውጤታማ የሚሆኑ ከዛ ውጪ ግን ለቡድናቸው ትልቅ ለውጥ የማያመጡ ተጫዋቾች አሉ። ከነሱ መካከል ዶኩ አንዱ ነው። ግን ባለፉት 2 ጨዋታዎች ደግሞ ወሳኝ የሚባል 6 ነጥብ ማንቸስተር ሲቲ እንዲያሳካ ያደረገው አንዱ እሱ ነው። የመጀመሪያ ቀዳሚ ጎሎቹ ማስቆጠር ትልቅ የስነ ልቦና መፍትሄ ነው ብዬ ገምታለሁ። ስለዚህ አሰልጣኝ ፔፕ ጋርዲዮላም በእንደዚህ አይነት ሞሜንቶች ውስጥ ትልልቅ ተጫዋቾች ይህንን የስነ ልቦና ችግር ሲፈቱልህ እፎይታ ይሰጣል። ይህን ደግሞ ያሳየን ጀረሚ ዶኩ ነው። ላለፉት 2 ጨዋታዎች ጎል ማስቆጠር ብቻ ሳይሆን እንቅስቃሴውም የተለየ ነበር። ከዛ ውጪ የማንቸስተር ሲቲ ደጋፊዎች በዚህ አይነት መልኩ እሱን ማየታቸው እድለኛ ናቸው ብዬ ገምታለሁ። የኤርሊንግ ሃላንድ ምንም ጥያቄ የለውም። በዘንድሮ የውድድር ዓመት ላይ 26 ጎሎች ብቻ ማስቆጠሩ ሳይሆን በጠቅላላ ኢንተርናሽናል ጨዋታዎችም 50ኛ ጎሉን ነው በቀደምነት ያስቆጠረውና የኤርሊንግ ሃላንድ ጉዳይ ሲነሳ ሁል ጊዜ ነው የሚታወሰኝ በየትኛውም አጋጣሚ ጎል ያስቆጥረልሃል። 90 ደቂቃ ቆሞ አንድ ወሳኝ 3 ነጥብ ይዞልህ ይወጣል። ይሄ ነው ፕሮዳክት ማለት ለኔ ማንቸስተር ሲቲ። ከዛ በተረፈ ግን የማርክ ጉዌ ቅድም ስታነሳው ነበር። አጣማሪው ማን ነበረ? ናታን አኬ ነበረ። ለመጀመሪያ ጊዜ ነው በቋሚነት ሁለቱ ተሰልፈው የገቡትና ሊቸገሩ ይችላሉ የሚል እሳቤ ነበር ከጨዋታ በፊት የተነሳው። ምክንያቱም በውድድር ዓመቱ ጥር ላይ ነው ይሄ ተጫዋች የመጣው። ከዛ በፊት ደግሞ ናታን አኬ በጉዳት ሲቸገር የነበረ ተጫዋች ነውና ሁለቱን አጣምረው ማምጣታቸው በየሳምንቱ ጎሎች የሚያስቆጥረው የብሬንትፎርዱ ቲያጎ እንዴት አድርገው ሊፈትናቸው ይችላል የሚሉ እሳቤዎች ነበሩ። በነገራችን ላይ ከረፍት በፊት ብዙ ድሎችን አግኝቶ ነበረ። ነገሮችም በቀላሉ የሚስትባቸው አጋጣሚዎች ባይፈጠሩ ኖሮ ለማንቸስተር ሲቲ ግብ ጠባቂም እንደዚሁም ደግሞ ለተከላካዮችም አስቸጋሪ ተጫዋች ይሆናል ተብሎ ነበር የታሰበው። ከዛ በኋላ እንግዲህ የአሰልጣኝ ፔፕ ጋርዲዮላ ቡድን ከ65 ደቂቃ በኋላ የነበረው ፍጹም የተለየ ቡድን ነበረ። እንግዲህ አሰልጣኝ ፔፕ ጋርዲዮላ ላለፉት 10 ዓመታቶች በእንግሊዝ ፕሪሚየር ሊግ ላይ ያሳዩት ብልጫ ያሳዩት ልምድ ለእንደዚህ አይነት ነገር የሚታይ ነገር እነርቷቸዋል ማለት ይቻላል። ምክንያቱም ጨዋታን አንብበው ወዲያውኑ የመቀየር እድል ትልቅ ትምህርት ነው ከሳቸው የምትወስደውና ባለፉት 2 ጨዋታዎችም ላይ ያሳዩን ይሄንን ነው። ከኤቨርተን ጋር የተጋደሉበትን አጋጣሚ ተመልክተናል። ትናንትና ደግሞ ከትናንት በስቲያ ደግሞ ብሬንትፎርድን ሊያስጥለው ይችላል። ብሬንትፎርድን በታሪኩ በአውሮፓ መድረክ ላይ የመሳተፍ እድልን ይዞ ነበር የገባው። እንግዲህ መጥገብ አይችሉም፣ አይፈልጉም። ማንቸስተር ሲቲዎች አንድ ጎል ብቻ አስቆጥረው ግብ ክልላቸውን አይዘጉም። ሌላ ጎል ማነፍ ነው ይፈልጋሉና ማንቸስተር ሲቲ አሁንም በአርሰናል ላይ ያለው ምንድነው የሚባለው የስነ ልቦና የበላይነቱ አሁንም እንዳለ ነው። ጎሎቹን ባስቆጠሩ ከዛ በተረፈ ደግሞ እንደው አንድ ጉዳይ ላንሳ ትዝ ስላለኝ ነው ዳኒ። በአርሰናል ተጫዋቾችና በማንቸስተር ሲቲ ተጫዋቾች መካከል ያለው የስነ ልቦና ጉዳይ አሁንም ለየቅል ነው ብዬ ገምታለሁ እኔ። ባለፈው ብሬንትፎርድ ጋር ባደረጉት ጨዋታ ማንቸስተር ሲቲ የአምበሉ የማን ነው የበርናርዶ ሲልቫ እና የአርሰናሉ አምበል የቡካዮ ሳካ ወይም ደግሞ እንደዚሁም ደግሞ የማርቲን ኦዲጋርድን የስነ ልቦና ጉዳይ ሳይ በጣም ለየቅል ነው። በብሬንትፎርዱ ጨዋታ ላይ እያንዳንዷን ቅጽበት በርናርዶ ሲልቫ ከዳኛው ጋር እየታገለ ውሳኔዎችን ያሽር ነበር በሆነ አጋጣሚዎች። ይሄ ራሱ ትልቅ ልምድ ነው ብዬ ገምታለሁ። በነገራችን ላይ በቫር የተሻረበት አጋጣሚ ነበር በየራሱ ኢንሲደንት። ያ ማለት ምንድነው የተጫዋቾቹ በዳኛው ላይ የሚፈጥሩት የስነ ልቦና ጫና ለእንደዚህ አይነት መፍትሄዎች ናቸው ብዬ ገምታለሁ። ትናንትና ወደ በኋላ እንመለስበታለን። አርሰናል አጋጣሚ ያቺ ጎል ተቆጥራ ቢሆን አቻ ሆኖ ቢሆን በዚህ ደረጃ የአርሰናል ተጫዋቾች ዳኛው ላይ ተጽዕኖ ይፈጥሩ ነበር ወይ የሚል ያሳስበኛል እንደዚህ አይነት ጉዳይ። ስለዚህ ማንቸስተር ሲቲ ከአሰልጣኝ ብቻ ሳይሆን ከተጫዋቾችም የስነ ልቦና ለተቃራኒ ተጫዋቾች እንደዚሁም ለዳኞች ላይ የሚፈጥሩት ተጽዕኖ ትልቅ የበላይነት ወስዷል ብዬ ገምታለሁ።
ሌላ ጉዳይ ማናነሳ ከሆነ ወደ አርሰናል እንሄዳለን። ሲቲ ላይ እናጠቃልና መቼስ ያው ትናንትና የአርሰናል ጉዳይ ሲነሳ ብዙ ኢትዮጵያውያን ደጋፊዎችን ያው ብዙ ኢትዮጵያውያን ደጋፊዎች ናቸው ለኛም ቅርብ የሆኑት የሚሰሙን የሚያዳምጡትና እንደው ከጨዋታው መጠናቀቅ 4 ደቂቃ ከ11 ሰከንዶች ያቺ ቅጽበት በጣም ከባድ ውሳኔ ነበረችበት ብዬ አስባለሁ። ኢትዮጵያውያን ደጋፊዎች እዛው ስቴዲየም ውስጥ ገብተው የነበረውን ሁኔታ እኛም ስንመለከት ነበረ። በዜና ሽፋኖቻችንም ሰተነው ነበር። በታሪክ ትልቁ የቫር ውሳኔ የለንደን ስታዲየም በ4 ደቂቃ ከ11 ሴኮንድ ነገሮችን ገለባብጦታል። ትናንትና አርሰናል እውነት ለመናገር እድለኛ ነበር ማለት ይቻላል። እድለኝነት ያው የአንድ ግለሰብ ውሳኔ ነው። ቫር ማለት ያው ነው በቃ። ስለዚህ ይሄን ጉዳይ እናንሳ እስኪ። ከጨዋታው በፊት አሰልጣኝ ሚኬል አርቴታ በጨዋታ ታክቲክ ውስጥ 3 ጊዜ ቀያይረዋል። ይሄም ራሱ እናነሳለን። ለምን ቀያየሩ የሚለውን ጉዳይ እናነሳለን። ከጨዋታው በፊት የነበረው መንፈስ ጨዋታ ላይ የነበረው ተቃራኒው የኑኖ ስፕሪቶ ሳንቶ ዌስትሃም ዩናይትድ ደግሞ የህልውና ጉዳይ ይዞ ነበር የገባው። እንመልከት እስኪ እሱ ነው። ትላንትና ነው የአርሰናል ጨዋታ ስናነሳ አንድ ነጥብ ነው መጥቀስ የምፈልገው። የጨዋታውን ሁነት ለደጋፊዎቹ የሚገልጸው ነጥብ ኢያን ራይት ከጨዋታው በኋላ ያነሳው ነጥብ ነበር። ክሪስ ካቫና የቫር ኢንሲደንቱን ከተመለከቱ በኋላ ጎሉን ሲሽሩ ንግግር ያደርጉ የለ እንግሊዝ ፕሪሚየር ሊግ ዳኞች ንግግሩን በሚያደርጉበት ካደረጉ በኋላ ጨዋታው ሲጠናቀቅ በስካይ ስፖርት ስቱዲዮ ውስጥ ጨዋታውን ሲተነትኑ ከነበሩት መካከል የአርሰናል የቀድሞ ሌጀንድ ኢያን ራይት ነበርና ከማርቲን ሉተር ኪንግ አይ ሃቭ አ ድሪም ከሚለው ንግግር በኋላ በጣም ጣፋጩን ቃላት የሰማሁት ዛሬ ነው የሚል አስተያየቱን ሰጥቶ ነበር። ለአርሰናል ደጋፊ በዚህ ነው የሚገለጸው። ከክሪስ ካቫና አንደበት ጎሉ እንደሚሻር የሚያወሩበት መንገድ በተለይ ይሄ ለ22 ዓመታት የፕሪሚየር ሊጉን ዋንጫ ለማንሳት ሲጠብቅ እንደነበረ ደጋፊ ቆም ብለህ ስትመለከተው የክሪስ ካቫና ቃል የክሪስ ካቫና ንግግር በለንደን ስቴዲየም ላይ ላሉ ከለንደን ስቴዲየም ውጪ ላሉ በዲኤስቲቪ ጭምር ጨዋታውን ሲከታተሉ ለነበሩ የአርሰናል ደጋፊዎች ይሄ ጣፋጭ ነበር የእሳቸው አንደበት። በዛ መልኩ ነው የሚገለጸው የጨዋታው ኢንሲደንት። ምክንያቱም ጫናው በግልጽ ይታይ ነበር። ጨዋታው ምን አይነት ስሜት ነበረው? ከመጀመሪያ አሰላለፍ ጀምሮ ጥያቄ እንድታነሳ የሚያደርግ ነው። ባለፉት ተከታታይ ጨዋታዎች ላይ አርቴታ ስኬታማ ነበር በዚህ አሰላለፍ። የነ ማይልስ ሌዊስ ስኬሊን በአማካይ ስፍራ ላይ መጠቀም ስኬታማ ሆኖ ታይቷል። ግን ከመጀመሪያዎቹ 22 ደቂቃዎች በኋላ የመጀመሪያዎቹ 22 ደቂቃዎች ላይ በጣም አስደናቂ አርሰናልን ያየነው ትሮሳርድ ቀድሞ ግብ ለማስቆጠር ተቃርቦ ነበረ። አርሰናል አሁንም የዌስትሃምን የመከላከል ቀጠና በደንብ ለመሳብሮ ለመግባት የሚያስችል ቁመና የነበረው ቡድን ነበር። ከሆነ ሞመንት በኋላ ግን ዲክላይን እያደረገ መጣ። በተለይ የቤን ዋይት በጉዳት ተቀይሮ መውጣት አርቴታ ቤን ዋይት ተቀይሮ ከወጣ በኋላ የወሰነው ውሳኔ ደግሞ ለኔ በዚህ አመት ከወሰናቸው ውሳኔዎች በሙሉ ልክ ያልሆነው ውሳኔ ነበር። ዴክላን ራይስን ወደ ቀኝ መስመር ወስዶ ነው ለማጫወት ጥረት ያደረገው፣ ግን ልክ አልነበረም ብዬ ነው ማስበው። ምክንያቱም በተቀያሪ ወንበር ላይ ይሄ ቡድን ሞስኬራን ይዟል። ሞስኬራን እዛ ቦታ ላይ ማጫወት ይችላል። ሂንካፔን እዛ ቦታ ላይ ወስዶ ለማጫወት የማይቸገርበት አጋጣሚ ነበረው። ይሄ ሁሉ አጋጣሚ ደግሞ አመቺ ካልሆነ ሌሎች አማራጮችን መመልከት ይቻላል። ለምሳሌ እኔ ከኖርጋርድን አስከብቶ እዛ ቦታ ላይ መጠቀሙ የተሻለ ነው ብዬ አስብ ነበር። የዴክላን ራይስ እዚህ ቦታ ላይ ተጫውቷል። በዚህ አመት እንኳን ከብራይተን ጋር በነበረ ጨዋታ ላይ የቀኝ መስመር ተከላካይ ሆኖ ተጫውቷል። በሜክሺፍት ሚና እዚህ ቦታ ላይ የመጫወት ችግር እንደሌለበት እናውቃለን። ዴክላን ራይስ ግን የቡድን ሞተር ነው፣ የቡድን ኢንጂን ነው። ሚድፊልዱን ረን የሚያደርገው ዋና ተጫዋችን ሄደ ቀኝ መስመር ላይ አታጫውተውም። በተለይ ደግሞ ፊዚካል ባትሎችን ለማሸነፍ የተዘጋጁ ተጫዋቾችን በሰበሰበ ቡድን ጋር ከምታደርገው ጨዋታ ከነዛ ደቂቃ በኋላ አርሰናል ሌላ ስህተት የሰራው የዙቢሜንዲ ቅያሪ ነበርና ዙቢሜንዲን ካስገባ በኋላ አርሰናል ሙሉ ለሙሉ ከ22ቱ ደቂቃ በኋላ በጌም ውስጥ ዲክላይን እያደረገ የተጫዋቾቹን ያለፉትን 2 ተከታታይ ጨዋታ የነበራቸውን አቅም አሟጣው ስለመምጣታቸውን በሚያሳይ መልኩ ፊዚካሊም ሜንታሊም ዲክላይን እያደረጉ ይታየኝ ነበር እኔ በግሌና በጨዋታው ሂደት ውስጥ የመጀመሪያው አጋማሽ ሲጠናቀቅ ይገ ሞመንታም ብልጫ የነበረው ዌስትሃም ነበር ብዬ አስባለሁ። የተሻለ አግሬሲቭ ነበሩ እንደ ቢሳካ አይነት ተጫዋቾች። እኔ በእግር ኳስ
ብዙም የእግር ኳስ ክህሎታቸው ላይ ጥያቄ ከምታነሳባቸው ተጫዋቾች መካከል አንደኛው ዋን-ቢሳካ ነው። እንደዚህ አይነት ተጫዋቾች በተጋጣሚ ሜዳ ክልል ላይ ምን ማድረግ እንዳለባቸው ግራ ስለሚጋቡ እንጂ ትላንት አርሰናል ፈርስት ሃፍ ላይ ከበስተጀርባ የሚታወውን ስፔስ ለተመለከተ በነቢሳካ ቦታ እንደ አርኖልድ ያሉ ከኳስ ጋር በጣም የላቁ የተከላካይ ተጫዋቾች ቢሆኑ የመስመር ተከላካዮች ቢሆኑ አርሰናልን መቅጣት የሚቻልበት እድል እንደነበራቸው ማንሳት ይቻላል። ሰከንድ ሃፍ ላይ ሌላ ለውጥ ማድረግ ነበረበት አርሰናል። ከነዛ ሞመንቶች በኋላ ሞስኬራን ለማስገባት ካላፊዮሪ መውጣት ነበር። አርቴታ ጉዳት ነው ብሏል የካላፊዮሪን ጉዳይ። እኔ ደግሞ ታክቲካል ጉዳይ ነው መሰለኝ። ሞስኬራን ካስገባ በኋላ ዴክላን ራይስ ወደ መሀል ሜዳው እንዲመጣ አድርጎታል። አርሰናል በአንዳንድ ሞመንቶች ላይ ኳሱን በሚይዝበት አጋጣሚ በሶስት ተከላካይ የሚጀምረው ተጫዋች ቡድን እንደነበር ማንሳት እንችላለን። ስቲል ዴክላን ራይስ ወደ ቀኙ የአራቱ የአማካይ ክፍል የቀኙን ሳይድ ይዞ ነበር ሲጫወት የነበረው። የበለጠ ግን የአርሰናል ጌም እየተለወጠ መምጣት የጀመረው ኦዴጋርድ እና ካይ ሃቨርትዝ ወደ ሜዳ ከገቡበት ሞመንት በኋላ ነው። አርቴታ ስህተት ሰርቷል እያለ ነው። ስህተት መስራቱን ደግሞ ያሳየው ዙቢሜንዲን መልሶ በመቀየር ነበር። ኦዴጋርድ ከገባ በኋላ የአርሰናል የጨዋታ እንቅስቃሴ ወደ ላይ ነው ከፍ ያለው። ቴምፖ ከፍ ያለ ነበር፣ ኢንቴንሲቲው ከፍ ያለ ነበር። ስፔሶች ላይ የዌስትሃም ተጫዋቾች የሚተዋቸውን ቀዳዳዎች የማግኘቱ ስራ ሙሉ ለሙሉ ለኦዴጋርድ የተተወ ነበር። ጎሉ ከመቆጠሩ በፊት ያቺን ኳስ ራሱ በሊንክ አፕ ከዴክላን ራይስ ጋር ተጫውቶ ከመግባቱ በፊት በአንድ አጋጣሚ ማዱኬን አጫውቶት ኳሱ ክሊር ተደርጓል። ሰንጣቂ ኳስ ነበረው። በሌላኛው አጋጣሚ ካይ ሃቨርትዝን ሳጥን ውስጥ ከአንድ ለአንድ ግንኙነት ውስጥ እንዲገናኝ አድርጎት ነበር። ያ ኳስ በተመሳሳይ ኢንተርሴፕት ተደርጓል ሳጥን ውስጥ። ሶስተኛው አጋጣሚ ላይ ነው ግቡን ማስቆጠር የቻሉትና ኦዴጋርድን አርሰናል በጣም ይፈልገው ነበር። ብዙ ምንለው ነገር አለ። አርሰናል በሆኑ ሞመንቶች ላይ ጥሩ ዘመናትን ሲያሳልፍ፣ ጥሩ ጊዜያትን በዋንጫ ፍክሩ ሲያሳልፍ ኦዴጋርድ፣ ሳካ፣ ማርቲኔሊ ለዚህ ክለብ የከፈሉት ዋጋ ቀላል የሚባል አይደለም። ሳካ የፉላም ጨዋታ ላይ ኮከቡ ተጫዋች ነበር። አርሰናል ዌስትሃምን ለማሸነፍ ደግሞ ኦዴጋርድ አስፈልጎት ነበር። የቫር ኢንሲደንቱ መከራከሪያ የሚቀርብበት አይመስለኝ። እኔ አጨቃጫቂ መስሎ አይሰማኝም። ዌስትሃም ካለበት ነባራዊ ሁኔታ ወይ አርሰናል ዋንጫ እንዲበላ ካለመፈለግ የመጣ ካልሆነ በስተቀር ግልጽ ጥፋት እንደነበረ ማንሳት እንችላለን። በግልጽም ጥፋት ተሰርቷል። ፖይንቱ ግን ምንድነው? ፓብሎ ጥፋት ሰርቷል። ዴቪድ ራያ ላይ አዎ ጥፋት ሰርቷል። የእንግሊዝ ዳኝነት ላይ ግን ያለው ኢንኮንሲስተንሲ መቀረፍ አለበት ነው። በዚህ ዓመት በተመሳሳይ መንገድ ያልተሻሩ ጎሎች አሉ፣ የተሻሩ ጎሎችም አሉ። ይሄን አይነት ኢንኮንሲስተንሲ ማስወገድ አለብን የሚል ፖይንት ነው አሰልጣኝ ኑኖ ኤስፒሪቶ ሳንቶም ከጨዋታው በኋላ ሲያነሱ የነበሩት። ጃረድ ቦውን፣ ቶማስ ሱቼክ ከጨዋታው በኋላ ሲገልጹት የነበረው ነገር ይሄ ነው። አርቴታም የገለጸው ነገር ከዚህ ጋር የተያያዘ ነው። ስለ ኮንሲስተንሲ ስናወራ ከርመናል እና ዛሬ ትክክለኛ ውሳኔ በመወሰኑ ደስተኛ ነኝ ብሏል። እንዲህ አይነት ሞመንቶች ላይ የበለጠ ግን ክሬዲት የምሰጠው እኔ ከዳኝነቱም ከምንም በላይ ግብ ጠባቂዎችን ነው። በማንቸስተር ዩናይትድ ከጥቂት ዓመት በፊት እንደ አንድሬ ኦናና ያሉ ግብ ጠባቂዎች በቅርብ ዓመት ተመልክተናል። አልታይ ቫያንዲር ያሉ ግብ ጠባቂዎች ትልቁ ችግራቸው ቦክስ ፕሬሰንሳቸው ላይ ኮማንዲንግ አልነበሩም። የራሳቸውን ሳጥን መከላከል የሚችሉ ግብ ጠባቂዎች አሉ። ዳቪድ ራያ አንደኛው ቶፕ ኳሊቲው ይሄኛው ነው። ለምሳሌ ዘንድሮ በእንግሊዝ ፕሪሚየር ሊግ የክሮስ የሚደረጉ ኳሶችን ክሌም በማድረግ አንደኛ ደረጃ ላይ ነው የሚገኘው። ሳጥን ውስጥ በሚሰሩበት የፋውሎች ወይም ደግሞ የጥፋቶች ብዛት ደግሞ ከኤሚ ማርቲኔዝ በመከተል ሁለተኛው ግብ ጠባቂ ነው። እንደ ኤሚ ማርቲኔዝ እና ዳቪድ ራያ ያሉ ግብ ጠባቂዎች በቡድን ውስጥ ሲኖሩ ሳጥን ውስጥ ጥሩ ተከላካዮች እንኳን ቢኖሩ፣ ቦክስ ዲፌንድ ማድረግ የሚችሉ ተጫዋቾች እንኳን ቢኖሩ የነዚህ አይነት ግብ ጠባቂዎች ፕሬሰንስ ጨዋታን አሸንፈ እንድትወጣ ያደርጋል። ምናልባት ዳቪድ ራያ ያደረገውን አይነት ተግባር ሮጦ ወደ ኳሱ መሄድ ፓብሎን ቀድሞት ነው ሞመንቱ ላይ የደረሰው። ከዛ ጥፋቱ እንዲሰራ አስገድዶታል። እኔ ለዳቪድ ራያ ነው የበለጠ ክሬዲቱን የምሰጠው። ዳኛው የጠራ ምስል እንዲኖራቸው የተሰራበት ጥፋት ግልጽ ብሎ እንዲታይ ያደረገው ብዬ ማስበው ሁለት የዌስትሃም ተጫዋቾች ኳሱን ከራያ ቀድሞ ማግኘት ይችሉ ነበር። ራያ ባይወጣ ከአርሰናል ተጫዋቾች ቀድሞ ግብ ሊያስቆጥሩ ይችላል። ግብ ጠባቂው ሄርማንሰን፣ ሌላኛው ፓብሎ እና ራያ የበለጠውን ድርሻ ይወስዳል ብዬ አስባለሁ። ትላንትና አርሰናል ውጤት ይዞ እንዲወጣ ምናልባት ስለ ሞኑመንታል ፐርፎርማንስ የምናወራ ከሆነ በአመቱ መጨረሻ ራያ በአመቱ መጨረሻ ላይ የአርሰናል የምንጊዜም ሌጀንድ ሆኖ የሚቀመጥበትን ትልቅ ገድል ነው። ምክንያቱም ከነዚህ ሞመንቶች አስቀድሞ የማቴዎስ ፈርናንዴዝን ኳስ ያዳነበትን አጋጣሚ መርሳት የለብንምና ትላንት ለአርሰናል ድል ከኦዴጋርድ እና ትሮሳርድ ጎል ባልተናነሰ የዛች ሊንክ አፕ ባልተናነሰ የዳቪድ ራያ ሚና በጣም የላቀ እንደነበር ይሰማኛል። ያው መቼስ ሲነሳ በአሰላለፍ ጉዳይ ላይ
የአርቴታን ጉዳይ እናነሳለን። እኔ የስኬሊ ጉዳይ እንደተለመደው ነው ትናንትና የነበረው። ጫናዎች ይበረታሉ። ያው ባለፉት 3 ጨዋታዎች በተለይ እንግዲህ አሰልጣኝ ሚኬል አርቴታ ከፉልሃሙ ጨዋታ በኋላ የተለየ ቅርጽ ነው ይዞ የገቡት። ከዛም በአትሌቲኮ ማድሪድ ላይ ያሳዩት የበላይነትንም እንደዚሁ የማርቲን ዙቢሜንዲ ጉዳይ ሲነሳ ነው እንግዲህ እኛ አሰልጣኝ እኔ ከእለት ወደ እለት እየበሰሉ መምጣታቸውን ማሳያ ትናንትና አንዱ ይሄ ነው ብዬ ገምታለሁ። ቅድም በብዙዎች ዘንድ ሲነሳ የነበረው አሰልጣኝ ሚኬል አርቴታ ስህተት ሰርተው ነበረ የጨዋታ አሰላለፉ ላይ። የቤን ዋይት መውጣት በማርቲን ዙቢሜንዲ መተካት ትልቅ ስህተት ነበረ። ግን አሰልጣኙ እንግዲህ በጨዋታ ውስጥ 3 ጊዜ ትልልቅ ታክቲካዊ ሙከራዎች አድርገዋል። በሳል መሆናቸውን ያሳዩኝ ይሄ ነው። ከስህተትህ ስትማር በሳል ነው የምትሆነው። ቀደም ሲል ግን አሰልጣኝ አሰልጣኝ ሚኬል አርቴታ ከስህተታቸው አይማሩም። 90 ደቂቃ ሙሉ በስህተታቸው አልፈው ዋጋ ከፍለው ነው የሚወጡት ይባላል። ትናንት የዌስትሃሙ ጉዳይ ሲነሳ 3 ጊዜ ታክቲክ መለወጥ መብሰልን ያሳያል ብዬ ገምታለሁ። የመጀመሪያው ጉዳይ እናንሳ፣ የዴክላን ራይስ ወደ ቀይ ተከላካይነት መዞር። ይሄ የመጀመሪያው ስህተታቸውም ቢሆን የታክቲክ ለውጥ ነው ብዬ ገምታለሁ። ቤን ዋይት ከ23ኛው ደቂቃ በኋላ ተቀይሮ በጉዳት ሲወጣ እንግዲህ ዙቢሜንዲን አስገብተው ራይስን ወደ ቀይ ተከላካይነት አዙረውታል። ይሄ ለተወሰነ ደቂቃ ሙከራውም አልተሳካም። የቡድን ሚዛን ተዛብቶ ዌስትሃም ጭራሽ የግብ ዕድሎችን መሞከር ጀመረ። ይሄ ማለት ለአሰልጣኙ ትልቅ ስህተት ነው ማለት ነው። በቃ ከሽፏል ማለት ነው። ሁለተኛው ላይ በሁለተኛው አጋማሽ የተደረገው ማስተካከያ የሳቸውን ብስለት ነው የማየው። እንግዲህ አርቴታ ስህተቱን በፍጥነት በማረም ትልቅ ስራ ሰርተዋል ብዬ ገምታለሁ። ሞስኬራን አስገብተው ራይስን ወደ ተለመደው ቦታ ማስቀመጣቸው ትልቅ እንድምታ ነው። ይህ ቡድኑን በመከላከል ረገድ ትልቅ እርዳታ አድርጎታል። ቅድም ስታነሳው ስለነበር ነው። ሶስተኛው የኦዲጋርድና የካይቨርት ተጽዕኖ መምጣት። አሁን ሶስተኛውን ያነሳውልህ። 1 ስህተት ነበረ፣ 2 ማስተካከያ፣ 3 ደግሞ ተጽዕኖ መፍጠር ነው። ስለዚህ የአሰልጣኝ ሚኬል አርቴታ ውሳኔዎች እየበሰሉ መጥተዋል ነው። ሶስተኛው በ67ኛው ደቂቃ ላይ ኦዲጋርድና ሃቨርትስን ማስገባታቸው ጨዋታው ፍክክሩን ቀይሮታል ሙሉ በሙሉ። ይህም እንግዲህ በተለይ ኦዲጋርድ በወሰደው ትልቅ ኃላፊነት የሊያንድሮ ትሮሳርድ ጎል መቆጠር ወሳኝ የሆነች ግብ ትልቁን ክሬዲት የምንሰጠው ለማርቲን ኦዲጋርድ ነው። ይሄ ደግሞ በሳል ተጫዋች የውሳኔ ሰው መሆኑን ነው። ውሳኔው በአሰልጣኝ ሚኬል አርቴታና በተጫዋቹ ማርቲን ኦዲጋርድ መካከል የተፈጠረው መስተጋብር ነው የሚመስለኝ። ስለዚህ የቡድኑ ጥልቀት ስኳድ ስትሬንግዝ የሚባለው ጉዳይ እናንሳ። እንግዲህ አርሰናል ሁል ጊዜ በአንድ ተጫዋች ላይ ብቻ ነበረ ዶሚኔት አድርጎ የሚቆየው። አሁን ባለፉት ሳምንታቶች ሲነሳ የነበረው በኤብሬች ኢዜ ይነሳል፣ ከዛ በተረፈ ካይቨርትስ ይነሳል፣ ዩኬሬሽ ይነሳል፣ ሳካ ይነሳል። አሁን ደግሞ ተረኞቹ ኦዲጋርድና ትሮሳርድ ነው በትናንትና ምሽቱ ጨዋታ። ይህ የቡድን ጥልቀት እንግዲህ አርሰናልን ለዋንጫ እጩ ያደረገውም ምክንያታዊ ነው ብዬ ገምታለሁ። ስለዚህ ትናንትና የታክቲኩ የ3 ጊዜ መለዋወጡ የአሰልጣኝ ሚኬል አርቴታን ክሬዲት ከፍ ያደርግላቸዋል። ይሰማሉ፣ እየሰሙ ነው፣ እየበሰሉ ነው የሚያስብሉ ጉዳዮች ትናንት ተነስተውበታል ብዬ አስባለሁ። በተረፈ ተጋጣሚው ዌስትሃም ዩናይትድ ምን አይነት የጨዋታ ቅርጽ ይዞ ነበር የገባው ስንል በ3 ተከላካይ ነው ሲገባ የነበረው መጀመሪያ ላይ። ይሄ ደግሞ ማጥቃት እንደሚፈልግ ያው እንግዲህ የበሰበሰ ዝናብ አይፈራም ነው ነገሮችን ቶሎ ቀይሮ። በነገራችን ላይ ቀደም ሲል በመጀመሪያዎቹ 15 እና 20 ደቂቃዎች ውስጥ አርሰናል ብዙ ጎሎችን የማስቆጠር እድል ነበረው። ግን ከነዛ ጨዋታዎች በኋላ የቤን ዋይት መጎዳት ለአርሰናል የማጥቃት ሁኔታውን ቀንሶበታል። ጭራሽ መጠቃት ቅድም እንዳነሳውት ነው። ስለዚህ አሰልጣኝ ኑኖ ስፕሪቶ ሳንቶ በያጋጣሚው የሚፈጥሩትን እድል የአርሰናል ተጫዋቾች እስከ ረፍት ድረስ መቋቋም አቅቷቸው ነበር። ከረፍት በኋላም እንደዚህ አይነት ነገሮች ተለምደዋል። የቢሳካ ጉዳይ ይነሳል። ዋን-ቢሳካ እንግዲህ እሱም ቡካዮ ሳካ በነገራችን ላይ ጥሩ ያልነበረበትን 90 ደቂቃ ያሳለፈበት አጋጣሚ አለ እና የአሰልጣኝ ኑኖ ስፕሪቶ ሳንቶ የመጀመሪያው ጎል ከመቆጠሩ በፊት ትሮሳርድ ካስቆጠረው በፊት
ተደጋጋሚ ከረፍት በኋላ ያደረጉት 6 እና 5 ሙከራዎች ቢያንስ 2 ጎሎችን ማስቆጠር ይችሉ ነበር። አደገኛ የሚባለው ይሄም ደግሞ የዴቪድ ራያ ወሳኝ ሚና መጫወት ብዙ ጎሎችን መጨረሻ 88ኛው ደቂቃ ላይ እኮ ተቆጥሮባቸው ነበር እኮ የማቴዎስ ፈርናንዴዝ ኳስ ኦሬዲ ስኮር የተደረገ ነበር። እሱ ነው አርቴታ ያሳየውን ሪአክሽን መልሰን ማግኘት የምንችል ከሆነ ጭንቅላቱን ይዞ ነው የዞረው። ምክንያቱም ተቆጥሮ ለማገገም በጣም አስቸጋሪ ነበር። የቀረው በጨዋታው 10 ደቂቃ ነበረ። ስለዚህ ለአርሰናል ለማገገም አስቸጋሪ ነበር። ግን ከቤን ዋይት ጋር በተያያዘ ይጌ ስታነሳ በዚህ ሳምንት በጣም የሚተቸው ተጫዋች እሱ ነበር። የአርሰናል ደጋፊ የቲምበርን መመለስ እስኪናፍቅ ድረስ ማለት ነበር ይተች የነበረው። ትላንትና ግን የቤን ዋይት መውጣት የአርሰናልን ሙሉ ሲስተም ነው ያናጋው እና ምንድነው ይሰጥ የነበረው የሚለውን ከተመለከተን የመጀመሪያዎቹ 22 ደቂቃ ተጎድቶ እስከወጣበት ሞመንት ድረስ ቤን ዋይት ሲሰጣቸው የነበረው ነገር ኦፍ ዘ ቦል ሩጫ ነበር። ከኳስ ውጪ በሚደረጉ ሩጫዎች ዌስትሃም የሚፈልገውን አይነት ስፔስ ማግኘት አልቻለም ነበር ይመስለኛል። አርቴታም ዴክላን ራይስን እዛ ጋር ለመውሰድ የፈለገው ከኳስ ጋር ካለው ክህሎት ባለፈ ከኳስ ውጪ የሚደረጉ ሩጫዎችን ይሰጠኛል በሚል ሐሳብ ይመስለኛል አርቴታ እዛ ጋር ያደረገው። ምክንያቱም 90 ደቂቃ ያለመታከት የሚሮጥ ተጫዋች ቢኖር አርሰናል ቤት ዴክላን ራይስ ነው። ያንን የቤን ዋይት ግብአት በዴክላን ራይስ ለመጠቀም ያሰቡ ይመስላል። ግን መሀል ሜዳው ላይ ደግሞ ሙሉ ብልጫ እንዲወሰድባቸው አድርጎባቸዋልና ትምህርት የሚወስዱበት አንደኛው ሞመንት እሱ ነው። ሁለተኛው ግን ዌስትሃም ትላንት የተሻለ ኤነርጂ ነበር፣ የተሻለ ፊዚካሊቲ፣ የተሻለ ጉልበት የነበረው ቡድን ነበርና ለሶስት ተከታታይ ጨዋታ ተመሳሳይ ሴት ኦፍ ፕሌየርስን ስትጠቀም የሚገጥመን አይነት ችግር ነው የተመለከትነውና እርግጠኛ ሆኜ ለመናገር ባልደፍርም አርቴታ የበርንሌው ጨዋታ ላይ ሲመጣ የተጫዋቾች ሮቴሽን ይኖረዋል ብዬ አስባለሁ። አብዛኞቹ ተጫዋች ተዳክመዋል። በቃ በሶስት ተከታታይ ጨዋታ ከፉልሃም ጋር ቀላል ጉልበት አላወጣም። ከዛ የአትሌቲኮ ማድሪድ ጌም ምን ያህል አስቸጋሪ ጌም እንደነበር ስንመለከት ነበርና ሌላ ጉልበት የሚፈትን በተለይ አንድ ቡድን ላለመውረድ በሚደረግ ጥረት ውስጥ ማድረግ ያለበትን ትግል ሁሉ አድርጓል ብዬ ነው ማስበው። ዌስትሃም ለኔ በቀላሉ አይደለም እጅ ሰጠው፣ እድለኛ አልነበሩም እንጂ ቀድሞ አርሰናል መምራት የሚችሉበትና ተጠቅጥቀው መከላከል የሚችሉበት ቢያንስ አንድ ነጥብ ማግኘት የሚችሉበት እድሉላ ነበራቸውና ለአርሰናል ቀላል አልነበረም ብዬ ነው አስበው። ቀጣይ ጨዋታዎች ላይ ለአርሰናል አንዳንድ ለውጦች ይኖሩታል በአሰላለፍ ረገድ ብዬ አስባለሁ። ሌላው ግን የትሮሳርድ ከረጅም ጊዜ በኋላ በወሳኝ ሰዓት ነው ግብ ያስቆጠረው። ይገርማል። ከዚህ ጨዋታ በፊት ያለፉትን 25 ጨዋታዎች በሁሉም ውድድር ትሮሳርድ ግብ አላስቆጠረም ነበር። ትላንትና ግን እንግዲህ እኔ ከምን ጋር ነው ማነጻጸረው? ማንቸስተር ዩናይትድ 2008 ይመስለኛል ካልተሳሳትኩኝ በፌዴሪኮ ማኬዳ ግብ አስቆጣሪነት አስቶን ቪላን 3-2 አሸንፎ ነበር። ያ የውድድር ዘመን ማንቸስተር ዩናይትድ በቀጥታ ከሊቨርፑል ጋር ለዋንጫ የሚፎካከርበት ጊዜ ነበር። በማንቸስተር ዩናይትድ ህይወቱ ማኬዳን የምናስታውሰው በዛች ጎል ነው። አንድ ጎል ብቻ ነው ማስቆጠር የቻለው በቆይታው። ከዛ ውጪ ይህ ነው የምንለው ቀን የለም፣ የምናስታውሰው ድንቅነቱም የለም። ግን ሁሌም በማንቸስተር ዩናይትድ ታሪክ ውስጥ ይታወሳል በዛች ዋንጫ ምክንያትና ትሮሳርድ 25 ጨዋታዎች ላይ ግብ አላስቆጠርም እያለ ነው። ፐርፎርማንሱ በጣም የወረደ ላይሆን ይችላል። ትላንት ለኔ የጨዋታው ኮከብ ነበር። እያንዳንዱ ከኳስም ጋር ከኳስ ውጪም የሚታገለው የአጥቂ መስመሩ ተጫዋች ትሮሳርድ ነበር። ከሳካ የተሻለ ፐርፎርማንስ ነበረው። ግብ አስቆጥሯል። ከረጅም ጊዜ በኋላ የመጣ ነውና ለአርሰናል ደጋፊዎች አመቱ ሲያልቅ ሌጀንድ ተብሎ የሚጠቀሱ ተጫዋቾች በቁጥር እየበዙ የመጡ ይመስላሉ ከቀን ወደ ቀን። በጣም አሁን ቅድም ያነሳው ምክንያቱም አንዳንድ ጊዜ ምንድነው አመቱ ሙሉ 20 እና 15 ጎሎችን አስቆጥረህ በወሳኝ ሰዓት ላይ ደግሞ የሚተፋ ተጫዋች ሁል ጊዜ አንተ ሌጀንድ ነው። ቅድም እንዳልከው ነው። አሁን ብዙ የአርሰናል ደጋፊዎች መቼም የትናንት ምሽቱን ይረሱታል ብዬ አልገምትም። በዚህ ሰሞን ደግሞ ለአርሰናል በጣም የተለየ ነው። ወደ ኋላ እናነሳዋለን። ቅድም ግን የቤን ዋይት ጉዳይን ስታነሳልኝ ቤን ዋይት ትናንትና ምን ያህል ይጠቅማል የሚለውን ጉዳይ በ20 እና በ15 ደቂቃዎች ውስጥ ተመልክተናል። እሱ ከወጣ በኋላ ቀደም ሲል የጁሪያን ቲምበር ጉዳይ አረ ይሄ ልጅ የዚህ ልጅ ጥቅም በዚህ ደረጃ ነው ወይስ ከሚያስብል ድረስ የአርሰናል ደጋፊዎች ጁሪያን ቲምበርን የናፈቁበት ጊዜ መጥቶ ቤን ዋይትን ሲያማረሩ ቤን ዋይት ደግሞ ጉዳት አስተናግዶ ሞስኬራ መግባቱ ደግሞ በተከታታይ ዲዮፍ የዌስትሃሙ ተከላካይ ቶሎ ነበር የሚገባው። በተለይ ከረፍት በኋላ በሚገባ እንግዲህ ዴሊቨር ሲያደርግ ነበር ኳሶቹን። ይሄ ደግሞ ቤን ዋይት በዚህ ደረጃ ይሄም አለ እንዲሉ የአርሰናል ደጋፊዎች ትልቅ ትኩረት እንዲሰጡበት አድርጓል። ግን
እንደው ያቺን የ4 ደቂቃ ከ11 ሴኮንድ ትልቅ ጭንቅ እንመልከታት እስኪ ዳኒ። ቅድም ያው ተቀስቀስ ስላደረካት ነው። እግር ኳስ መቼስ በብዙ ነገሮች ይፈተናል። ባለፉት በርካታ ሳምንታቶች ያላየናቸውን ነገሮች በእነዚህ 4 እና 3 ቀናቶች በተለይ ለአርሰናል ደጋፊዎች ተመልክተናል። ኤቨርተን ከማንቸስተር ሲቲ ጋር ነጥብ ሲጥል የአርሰናል ደጋፊዎች ማንቸስተር ሲቲ ተሸንፏል ብለው እስከ 92 እና 3 ደቂቃ ድረስ ከዛ ደግሞ አቻ ወጥቶላቸው ጮቤ የረገጡበት ምሽት ነበር። ከዛ ደግሞ ከ2 ቀን በኋላ ከአትሌቲኮ ማድሪድ ጋር የነበረውን ጨዋታ ደግሞ ወሳኝ መርሃ ግብር አድርገው በጠባብ ውጤት ቢያሸንፉም ከ22 ዓመታት በኋላ ለእንግሊዝ ፕሪሚየር ሊግ የተሳተፉ ባለበት ጊዜ ደግሞ ያኛውን ደግሞ ከ20 ዓመት በኋላ ደግሞ ለፍጻሜ ያለፉበት የፊሽታ ሰሞን ነበር። እንደው የአርሰናል ደጋፊዎች ትናንት በምን አይነት ሞሜንት ውስጥ ይሆን ያሳለፉት? ከዌስትሃም ዩናይትድ የ4 ደቂቃ ጨዋታ በኋላ የ4 ደቂቃ ከ11 ሰከንድ የነበረችው ጭንቀትን እንመልከት። ምክንያቱም በጣም ካይቨርት ኦዲጋርድ ከተቀየሩ በኋላ ቅድም የጨዋታው ኮከብ ስትል የነበረው እንግዲህ ትሮሳርድ ጎል ካስቆጠረ በኋላ የአርሰናል ደጋፊዎች ስሜታቸው የተለየ ነበር። ከዛ ደግሞ ዴቪድ ራያ ያዳናት ኳስ ምን አይነት ስሜት ውስጥ ነበር የምትከታቸው? ከዛ ይቺ የዊልሰን ጎል ብዙ ነገር አጨቃጨቀ ይዛ መጣለች። በተለይ ምንድነው ከኮርና የተሻማችው ኳስ ተቆጥራ በዴቪድ ራያ ላይ የተሰራው ስተት 19 ቁጥሩ ፓብሎ እሱ ፋውል ሰርቷል ተብሎ የነበረችው 4 ደቂቃ ከ11 ሰከንድ ቫር ፈጅቶበታል። ታሪካዊ ውሳኔ ነው። ይህ ታሪካዊ ውሳኔ ለአርሰናልም ለዌስትሃምም ትልቅ የታሪክ ቁርሾ ይዞ የመጣ ነው። በነገራችን ላይ ቢቢሲ በድረገጹ ላይ በትልቁ ያወጣው ይሄ ውሳኔ የእንግሊዝ ፕሪሚየር ሊግ ትልቅ ታሪክ ወደ ሌላ ነገር ይዞ የገለበጠ ነው ወይስ ደግሞ የአርሰናልን ጉዞ ያሳመረ ነው ብሎ ነው ይዞ የወጣው። እንግዲህ የዌስትሃሙ 19 ቁጥር ፓብሎ ራያ ላይ የሰራው ስተት የቫር ውሳኔን ዳረን ኢንግላንድ ናቸው ይህንን ትልቅ ውሳኔ የወሰኑት ብዬ ገምታለሁ። ኢንተርቬን ያደረጉት እሳቸው በጣም ከባድ ነው ኢንተርቬን ለማድረግ በጣም ምክንያቱም እኚህን ዳኛ ከ3 ዓመት በኋላ ከ3 ዓመት በፊት ሊቨርፑል ነው ቶተንሃም ሆትስፐር ከሊቨርፑል ያደረጉትን ጨዋታ እንደዚሁ በተመሳሳይ በቫር የሻሩ ናቸው። በተመሳሳይ ሊቨርፑል ከቶተንሃም ሆትስፐር ያደረጉትን ጨዋታ የዲያዝ ጎል የሻሩት እኚህ ሰውዬ ናቸው። በዛ ታሪክ ውስጥ የተወቀሱ ነበሩ። ያቺ ጎል በነገራችን ላይ የሊቨርፑልን ዋንጫ ግስጋሴ የምታሳምር አጋጣሚ ነበረች 2023 የውድድር ዘመን ላይ። እንግዲህ ዳኛው ዳረን ኢንግላንድ ለ4 ደቂቃ ተመልክተው ውሳኔውን የሰጡት ለክሪስ ካቫና ነው። እኚህ ዳኛ በብዙ ነገር እየተወቀሱ ይገኛሉ። ዳኒ አንተ ብትሆን፣ ምክንያቱም ዓለም ሁሉ ያችን ውሳኔ እየጠበቀ ነው። በእንግሊዝ ፕሪሚየር ሊግ ላይ ለመውረድ የሚታገል ቡድን በእንግሊዝ ፕሪሚየር ሊግ ላይ 22 ዓመታቶችን ጠብቆ ዋንጫውን ለማግኘት ደጅ የቆመ አንድ ትልቅ ክለብ አለ። የሱን ውሳኔ ለመወሰን 4 ደቂቃ ከ11 ሴኮንድ ወስነው ያችን ሞሜንት ለአርሰናል ደጋፊዎች ሲያበስሩ የነበረው ሞሜንት ለአርሰናል ደጋፊዎች እዛ ያሉት ኢትዮጵያውያን ደጋፊዎች ሁሉ ያህፃን ልጅ ከአባቱ ጋር የነበረው መግለጽ ከባድ ነው። የትናንትና ለዚህ ነው ትናንትና ቅድምም ስታወራ የነበረው 20 እና 20 ምናምን ጎል ያስቆጠረው የአርሰናል ተጫዋች የተረሳበትና 1 ጎል አስቆጥሮ ትናንት ጀግና የነበረበት የትሮሳርድ ማንነት የሚሞገስበት ጊዜ ነበር ትናንትናና በምን አይነት ሞሜንት መገለጽ ይችላል? ያቺ ደቂቃ በጣም ወሳኝ ናት ብዬ ገምታለሁ። በታሪክ በጣም ከባዱ ሞመንት ነው ለዳኝነት እና አርቴታም ከጨዋታው በኋላ የገለጸው ይሄንን ይመስለኛል። የዳኞች ስራ ዓለም ላይ በጣም እጅግ ከባድ ነው። 2 ስራዎች የዓለማችን ከባድ ስራዎች ናቸው፣ አሰልጣኝነትና ዳኝነት። በምንም ተአምር ከትችት አትድንም። ምክንያቱም ጨዋታው ላይ ዌስትሃሞችም ተበድለናል ማለት ይችሉ ነበር። እዛው ሞመንት ላይ የአርሰናል ጎል አርሰናል ላይ የተቆጠረው ጎል ተሻረ እንጂ ሌሎች ኢንሲደንቶች እኮ ነበሩ። ለምሳሌ ዴክላን ራይስ ኮንስታንቲኖስ ማቭራፖናስን ይዞ ሲጥለው ይታያል።
ኦዴጋርድ ከሌላኛው የቡድኑ የዌስትሃም ተጫዋች ቶዲቦ ጋር ሲታገል ይታያል። ቶማስ ሱቼክ እና ሃቨርስ በሌላ አንግል እየተገፋፉ ይታያል። የራሳቸው ጥያቄዎች ነበሯቸው። ፔናልቲ ሊሰጠን ይገባል የሚል ጥያቄ ማንሳት የሚችሉበት ሞመንት ነበር። ግን አድቫንቴጃቸውን እነሱ ተጠቅመዋል። ኦልሬዲ አይደለ ግብ አስቆጥረዋል። እዛ ጋር ግቡ ከተቆጠረ በኋላ በቀጥታ የሚታየው ግን በግቡ ሂደት ውስጥ ግብ ጠባቂው ኳሱን እንዳያገኝ የተፈጠረ ክፍተት ነበር ወይ? በእርግጠኝነት ክሪስ ካቫና የጠራ እይታ ቢኖራቸው የቫር ኢንሲደንት ሳይፈልጉ የሚሽሩት ኳስ ነበር ብዬ አስባለሁ። ምክንያቱም እያወራን ያለ ነው በዳኝነት ህግ ስለተቀመጠ ግብ ጠባቂ ነው፣ ኦብስትራክት ማድረግ አይቻልም። ፓብሎ ይሄን አድርጓል። ራያኮ ቀድሞ በሁለት እጆቹ ኳሱን ነክቷቸዋል። ግን ኳሱን ሙሉ ለሙሉ እንዳያገኝ አርቴታም ሲገልጸው እንደነበረው ኋላ ላይ ቪዲዮ ላይም ስንመለከት እንደነበረው እንደው እጁን ቢይዘው እጁን የተያዘበት ሞመንት እኮ ይታያል። ከእጁ ባለፈ ዳቪድ ራያ ጎሮሮ እኮ ታንቆ ነው የሚታየው ቪዲዮዎቹ ላይ በተደጋጋሚ ሲታይና ይሄን ኳስ ባትሽር አውት ክራይ የሚደረግበት መንገድ ደግሞ ሌላ ነው። ልክ ዌስትሃሞች ጮቤ ይረግጣሉ፣ የአርሰናል ደጋፊዎችን ደግሞ ልብ መስበር ነው። ለኔ ዳኝነቱ ማለት የእንግሊዝ ፕሪሚየር ሊግ ኢንኮንሲስተንሲ ላይ እያወራን ያለ ነው። ግን በታሪክ በፕሪሚየር ሊጉ ከተወሰኑ ልክ የሆኑ ውሳኔዎች መካከል አንደኛው ነው። ግን ፕሪሚየር ሊጉ የህግ አተገባበሩ ላይ ለምንድን ነው ወጥ የሆነ የህግ አተገባበር የማይኖረው? ይሄ ሞመንት ይመስለኛል። ዋናው ነጥብ ግን ሁለት የተለያዩ ኦብጀክቲቭ ያላቸው፣ አንዱ ለዋንጫ ሌላኛው ላለመውረድ የሚፎካከር እና ህይወታቸውን በሙሉ ለአንድ ጨዋታ ሊሰጡ የተዘጋጁ ሁለት ቡድኖች በሚያደርጉት ጨዋታ ላይ እንደዚህ አይነት ውሳኔዎች ስትወስን አንዱ ማዘኑ የሚቀር አይደለም። ለዛ ነው የፕሪሚየር ሊጉ የዳኞች ማህበር ከሚጠቅሷቸው ነጥቦች አንዱ ምንድነው ክለቦች ውሳኔዎች ከነሱ በተቃራኒ ሲሄዱ ወጥተው አውት ክራይ ያደርጋሉ። ግን ውሳኔው ደግሞ እነሱን የሚጠቅም ሲሆን በዝምታ ያልፉታል። ትላንት አርቴታ የገለጸበት መንገድ ለዚህ ማሳያ ይመስለኛል። በሊጉ ወጥነት ያለው ዳኝነት እንዲኖር ስንጠይቅ ነበር፣ ዛሬ ትክክለኛው ውሳኔ ተወስኗል የሚል ነገር አንስቷል። ግን ደግሞ በተደጋጋሚ በእንዲህ አይነት መልኩ የተሻሩ ኳሶችን ወይም ደግሞ ሳይሻሩ የቀሩ ኳሶችን ሲመለከቱ ለኖሩት ኑኖ ኤስፒሪቶ ሳንቶና ዌስትሃም ደግሞ እጅግ አሳዛኝ ሆኖ ነው። ሁለቱንም እረዳቸዋለሁ እኔ። በአርሰናል በኩልም አሳማኝ ነው፣ በዌስትሃም በኩልም አንፌርሊ ትሪት ተደርገናል ብለው ማሰባቸው ኖርማል ነው ብዬ ነው ማስበው። ምክንያቱም ህይወታቸው በዚህ ጨዋታ ላይ ዲፔንድ ያደረገ እስኪመስል ታግለዋል ሙሉ 90 ደቂቃ በሚባል ደረጃ። ለአርሰናል እንደፈለገ ኦፕሬት ማድረግ የሚችልበትን እድል አልሰጡትምና በፕሪሚየር ሊጉ ታሪክ በተለይ ደግሞ ስለ ዋንጫ ስናስብ እቺን ሞመንት መጥቀሳችን የሚቀር አይመስለኝም። ሁሌም የምናወራው ይመስለኛል። በአንድ አጋጣሚ አስታውሳለሁ አስቶን ቪላ በኮቪድ በነበረበት ዘመን 1-0 ሼፊልድ ዩናይትድን አሸንፎ ነበር እና ያቺ ኳስ መሻር ነበረባት። እንደ አጋጣሚ ሆኖ ግን የቪአር እይታ ኮሙኒኬት ለማድረግ ሲሞክሩ በሲስተም ምክንያት ቪአር እየሰራ አልነበረም በሳቱ። ያቺ 1-0 የተጠናቀቀች ጨዋታ ሼፊልድ ዩናይትድ ከሊጉ እንዲወርድ ምክንያት ነበረች። ምናልባት ዌስትሃም ከሊጉ ሲወርድ እቺ ኢንሲደንት አንድ ሁሉ ጊዜም እንዳትረሳ ተደርጋ የምትቀመጥ ኢንሲደንት መስለኛለች። አርሰናልም ዋንጫ ከማንሳቱ ጀርባ ስለዚህ ጨዋታ በሰፋት እንድናወራ አንድ የማይረሳ ጨዋታ ጥሎልን ያለፈ ይመስለኛል። ትልቅ ውሳኔ ግን ደግሞ ትክክለኛ የሆነ ውሳኔ ነበር። አዎ ምንም ጥያቄ የለውም። አሁን እኔም አንተም እያወራን ያለነው አርሰናል የተከለከለው ዌስትሃም የተከለከለው ያቺ የቫር ጉዳይ ትክክለኛ ነው ዋናው። አሁን ታሪካዊ ስህተት ለኔ ታሪካዊ ስህተት ቢሆን እምለው ኖሮ ብትታለፍ በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ በቪኤአር ውሳኔ ይቺ ጎል ጸድቃ ቢሆን ለኔ ታሪካዊ ስህተት ነበር የሚሆነው። በእንግሊዝ ፕሪሚየር ሊግ ታሪክ በእግር ኳስ ታሪክ ትልቁ ስህተት ነበር። አርሰናል ለ22 ዓመታት ሲመኘው የነበረውን የዋንጫ ጥማት የሚዘጋበት የትናንትናው ውሳኔ ነበር። በተለይ የኚህ የክሪስ ካቫና ውሳኔ ለአርሰናል ደጋፊዎች እፎይታን የሰጠ ነው። አርሰናል ደጋፊዎች የተደሰቱት በቫር ውሳኔ ስህተት ውጤታቸው እንዳይቀለበስ በመፍራት ነው እንጂ ስህተት ሰርተው ቫር ታድጓቸው አይደለም እኮ ይህን ውሳኔ ተወሰነላቸው። ስለዚህ ብዙ ደጋፊዎች የአርሰናል ደጋፊዎች ያልሆኑ የሚቃወሙ አሉ። አርሰናል በእንዲህ አይነት ሞመንቶች ውስጥ ግብ አስቆጥሮ ያውቃል።
ለምሳሌ የማንቸስተር ዩናይትድ ጨዋታ የተጠቀሰ ነው። ካላፊዮሪ ያስቆጠረው ግብ ባያንዲራ እጁን ሳሊባ ከፍ ያደርገዋል አይደለ? በግልጽ የሚታይ አከራካሪ ነበር። ህጉን ግን የሚተረጉሙት አካላት ናቸው እንጂ ስህተት እየሰሩ ያሉት ግብ ጠባቂ በ16 ከ50 ውስጥ ባለው ነጻነት ዳኞች የመጀመሪያ ከለላ መስጠት የሚገባቸው ለግብ ጠባቂዎች ነው። አርሰናል በእንዲህ አይነት መልኩ ጎሎችን አስቆጥሮ ሊሆን ይችላል። በእለቱ የነበሩት ዳኞች ስህተት ነው እነዛን ኳሶች አለመሻራቸው። በተመሳሳይ አርሰናል በራሱ ወሳኝ ጨዋታ ላይ በስህተት ግብ ተቆጠረበት፣ ጥፋት ተሰርቶበታል ግብ ጠባቂው ላይ። አርሰናል ከዚህ ቀደም በእንዲህ አይነት መንገድ ግብ ስለሚያስቆጥር አሁን አርሰናል ላይም ሊቆጠርበት ይገባል የሚል ድምዳሜ ላይ አንደርስም። ህጉን የሚተረጉሙት አካላት ስህተት ስለሰሩ ህጉ ሁሌም በስህተት መተርጎም አለበት ማለት አይደለም። ኦብስትራክት ነው። ኦብስትራክቱን ደግሞ ፈጽሞታል ፓብሎ ክሊርሊ መሻሩ ተገቢ ነው። ምናልባት የአርሰናል ደጋፊዎች ከክሪስ ካቫናም በላይ ሁሌም ከአእምሯቸው የማይጠፉት ኢንተርቬን ለማድረግ ቆምጠጥ ያለ ውሳኔ በመወሰናቸው ቅድም አንተም ስታነሳው እንደነበረ ዳረን ኢንግላንድን ሁሌም ሲያወድሷቸው ነው የሚኖሩት። አዎ እንዳልኩ የዳረን ኢንግላንድ ውሳኔ ምንም ጥያቄ የለውም። ይሄ ቫርን በተደጋጋሚ እንድንመለከተው ከብዙ አንግል በነገራችን ላይ በጣም በብዙ ካሜራ ነው ሲታይ ነበር። ይሄ ምንም ቁልጭ ያለ ትልቅ ስህተት ነው የተሰራበት በዴቪድ ራያ ላይ። ግን ምንድነው አሁንም ደግሜ የምለው ለአርሰናል ደጋፊዎች አሁን ላይ ትናንትና እንዳይሰራባቸው ምንድነው የሚባለው ይሄ ታሪካዊ ስህተት እንዳይሰራባቸው ትልቅ ጸሎት የነበረበት ሰዓት ነው እንጂ የዳኛን ገዛ ተንተርሰው አርሰናል ትናንት ያሸነፈበት ምንም የጨዋታ ሂደት የለም። በአጠቃላይ ግን በጣም ትልቅ የቫር ውሳኔ ነበረ። አሰልጣኝ ሚካኤል አርቴታም ሲሉ የነበሩት ታሪክ የማይቀይረው የጀግና ውሳኔ ነው ዳኛው የወሰኑት። በእንደዚህ አይነት ወጥ የሆነ ኮሚትመንት ውስጥ ዳኞች ቢያሳልፉ ቆንጆ የሆነ እግር ኳስ እንመለከት ነበር ነው ያሉትና አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ እንግዲህ ወሳኝ 3 ነጥብ ማግኘታቸው ተገቢ እንደሆነ አንስተዋል። ሰዓታችን ተጠናቀቀ። ዳኒ ምናልባት ያው ባለፈው አርበም ቃል ጋር ገብታችሁ የኤል ክላሲኮን ጉዳይ ትንሽ ነው ነካነካ ያረጋችሁት። ዛሬም ትንሽ ነካነካ እናድርግና እንሂድ። ያው እንግዲህ 106 ጊዜ ተሸናነፉ፣ ወደ 56 ጊዜ ደግሞ አቻ። ይሄ ታሪካዊ ቅጽበት ነው። በተለይ እንግዲህ በታሪክ ደረጃ ከሚቀመጡ በ100 ዓመታቶች ውስጥ በኤል ክላሲኮ ጨዋታ ላይ አንድ ቡድን ሻምፒዮን ሲሆን እንግዳ ነው የሚሆነው። ትናንትና የሆነው ይሄ ነው። ትናንት እንግዲህ በተለይ የማርከስ ራሽፎርድ ሚና ወሳኝ ነበረ። ከዛ በተረፈ የሪያል ማድሪድ ከሜዳ ውጭም ሜዳም ላይ ጥሩ መንፈስ አለመኖር ትናንትና ዋጋ አስከፍሏቸዋል። በተቃራኒው ደግሞ ባርሰሎና የ2006 የ2007 የ2005 ባርሰሎና የተመለከትንበት ኳስን ከግራቸው እንደ ማግኔት አጣብቀው ሲጫወቱ ያመሹበት ጨዋታ ነበረ ባርሰሎናዎችና እንግዲህ ለ29ኛ ጊዜ የላሊጋውን ክብር ትናንትና ተቀዳጅተውታል። ከዛ በተረፈ እንግዲህ ትልቅ ክሬዲት የምንሰጠው ደግሞ ለአሰልጣኝ ሃንስ ፍሊክ ነው። በዛ የሀዘን ሞሜንት ውስጥ ነው ይሄንን ትልቅ ድግስ ማከናወናቸው ራሱ ትልቅ ስኬት ነው ብዬ ገምታለሁ። አባታቸው አርፈው ነው ትላንትና ጨዋታውን ያደረጉት። ረፍት ሊሰጣቸው ይችል ነበር፣ እሳቸው ግን ያንን አልፈለጉትም። ከዚህ ቀደም 1932 ላይ ሁለቱ ቡድኖች እርስ በርስ ተገናኝተው የላሊጋው አሸናፊ ተረጋግጧል። ባርሴሎና ከሪያል ማድሪድ ሁለታቻ ጨዋታቸውን አጠናቀው ሪያል ማድሪድ ዋንጫውን አንስቷል። ግን ቀጥተኛ ተፎካካሪው የነበረው በሰዓቱ አትሌቲክ ቢልባኦ ነው። እንደሚታወቀው አትሌቲክ ቢልባኦ በጀነራል ፍራንኮ ዘመን ልክ እንደ ካታላን ሁሉ የባስክ ውስጥ በነበረው መገለል የተጎዳ ክለብ እንደሆነ ይታወቃል። በዛ ምክንያት በሪያል ማድሪድ እና በአትሌቲክ ቢልባኦ መካከል ኤልቬጆ ክላሲክ ወይም ዘ ኦልድ ክላሲክ የሚል ደርቢ ያላቸው አሁን ድረስ በታሪክ የማይረሳ ማለት ነው። እና በነዛ ጊዜያቶች ባርሴሎና ወደ ኃያልነት ሳይመጣ በፊት ከአትሌቲኮ ቢልባኦ ጋር ነበር ፉክክር የነበረው። በእኛ እድሜ ስፔን ላሊጋ በአዲስ ስያሜ በአዲስ መዋቅር ከተጀመረ በኋላ ግን የኤል ክላሲኮ ጨዋታ አሸናፊውን አረጋግጦ አያውቅም። ትላንት በታሪክ ለመጀመሪያ ጊዜ ነው በአዲስ የላሊጋ መዋቅር ባርሴሎና ጨዋታውን አሸንፎ ማሸነፍ ብቻ ሳይሆን ሙሉ ብልጫ ለኔ በ90 ደቂቃ ውስጥ ከ2 ጎል በላይ ማስቆጠር ይገባቸው ነበር ብዬ አስባለሁ። ሙሉ ብልጫ፣ ሙሉ ዶሚናንስ ያሉበትን ነባራዊ ሁኔታ በሚገልጽ መልኩ የማድሪድን ችግሮች ባሳየ መልኩ ነው ጨዋታ የተጠናቀቀው። የቪኒሲየስ ጁኒየር ደካማ ፐርፎርማንስ፣ የጁድ ቤሊንጋም ሌላ
ሲዝኑ ጥሩ አለመሆኑን በግልጽ የታየበት ማድሪድ ምን ለማድረግ ወደ ሜዳ እንዳገባ እርግጠኛ ያልሆንበት ጨዋታ እንደነበር ማንሳት እንችላለን። ምናልባት ለባርሴሎናና ለልጆቻቸው ለአሰልጣኛቸው ጭምር በሀዘን ውስጥ ሆነው ቡድኑን ለመሩት አሰልጣኛቸው ጭምር ተገቢውን ክብር አግኝተዋል። ግን ማድሪድ የሚማረው ትምህርት አለ። የመጀመሪያው ጨዋታ ላይ ማድሪድ ባርሴሎናን ሲያሸንፍ በዣቪ አሎንሶ ስር የነጥብ ልዩነቱን 5 አድርጎ ነበር። ግን ትዕግስት የሌለው ክለብ በመሆኑ የማድሪድ አመራር ዣቪ አሎንሶን አሰናብቷል። በወቅቱ ወጥ ብቃት ለማሳየት ተቸግሮ የነበረው ባርሴሎና ግን በአሰልጣኝ ሃንስ ፍሊክ ላይ በነበረው እምነት ምክንያት ዋንጫውን ለማንሳት ችሏል። የተሻለው ይሄ ምንድነው በለሱን የጠበቀ ፍሬዋን ይበላል እንደሚባለው ነው በመጽሐፍ ቅዱስ ወይ ደግሞ ትዕግስት ፍሬያማ ስለመሆኑ ማሳያ ይመስለኛል የትላንትናው የባርሴሎና ድል። ዛሬ ቤኔፊካ ጨዋታውን ያደርጋል። የውድድር ዘመኑ ማብቂያ ላይ ነው የምንገኘው። ማክሰኞ ወይ ሮብ፣ ነገ ወይ ከነገ ወዲያ አዲሱ አሰልጣኝ የሪያል ማድሪድ ጆዜ ሞሪኒዮ ሆነው ይሾማሉ። ይሄ መልበሻ ክፍል እንዴት ባለ መልኩ ቀጣይ አመትስ የሚለው የሚጠበቅ ነው የሚሆነው። ለዘንድሮ ግን ተገቢው ክለብ ዋንጫውን አንስቷል። ምንም ጥያቄ የለውም። ቀሪ 3 ያህል ጨዋታዎች ይኖራሉ። እንግዲህ ባርሴሎና በታሪክ ላይ እየደራረበ መጥቶ ነው። እንግዲህ አሁን 91 ነጥብ ነው የያዘው። ቀሪ 3 ጨዋታዎችን ካሸነፈ 100 ነጥብ ነው አይደል? 100 ነጥብ ይሆናል። በጣም ታሪክ ነው የራሱ። የ2012 ጆዜ ሞሪኒዮ ሪያል ማድሪድ ይዘው በታሪክ የመጀመሪያው ነበሩ። ከዛ በአመቱ ፔፕ መልቀቁን ተከትሎ ዋና አሰልጣኝ የሆኑት የሟቹ ቲቶ ቪላኖቫ 100 ነጥብ አስመዘገቡ። ከዛ በኋላ በስፔን ላሊጋ የመጀመሪያው 100 ነጥብ ሊሆን ይችላል። 3 ጨዋታውን ተከታታይ እንግዲህ ባርሴሎና የሚያሸንፍ ከሆነ 100 ነጥብ ይዘው ያጠናቀቃሉ። ግን አሰልጣኝ ሃንስ ፍሊክ ትልቅ ስራ ነው የሰሩት። ተከታታይ 2 አመት ብቻ ማሸነፍ ሳይሆን በ2 አመት ውስጥ 5 ያህል ዋንጫዎችን በስፔን ምድር ላይ እንግዲህ ነግሰውበታል። በጠቅላላ እንግዲህ ሪያል ማድሪድ አሁን ላይ ራሱን የሚገነባበት ራሱን የሚያስተምርበት ቅድም እንዳልከው እንግዲህ የወቅቱ የቤኔፊካ አሰልጣኝ ጆዜ ሞሪኒዮ በቀጣይ የሪያል ማድሪድ አሰልጣኝ ይሆናሉ ተብሎ የሚጠበቅበት አጋጣሚ ይኖራል። እንግዲህ የተለያዩ ጉዳዮችን እናነሳለን ወደፊትም እየተከታተልን ማለት ነው። ሰዓታችን ተጠናቀቀ። ዳኒ፣ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ስትከታተሉት የነበረው ሳምንታዊ የስፖርት ፕሮግራማችን ይህንን ይመስል ነበር። ይገደብ አባይና እንደዚሁ ዳንኤል መምሩ ቆይታ አደረግን ከናንተ ጋር። ቀጣይ በሌሎች ጉዳዮች እንመለሳለን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሆንላችሁ።